እንግዲህ ቤተክርስቲያን ክፉዎችና ደጎች በሚመላለሱበት በዚህ ዓለም ላይ ነገሮችን ክፉዎችም ደጎችም እንደው በሚያደርጉት ጦርነትም ውጊያም ስሞችን የምትሰይመው አሸናፊ ምን ጊዜ መልካም ነገር ስለሆነ ለምሳሌ ሐዋርያት ሰማዕታት ናቸው፣ ምስክሮች ናቸው። ከነሱ በኋላ የተነሱ ሐዋርያን አበው ሰማዕታት ናቸው፣ ምስክሮች ናቸው። በደምም በቃልም ነው እየመሰከሩ ያለፉት። በመልካም ስለሆነ መልካም በዚህ ዕለት ክፉም አገልጋይ አለ፣ መልካም አገልጋዮች አሉ። ጸጋን እንደየአቅሙ እያንዳንዱ እንደ አቅሙ መስጠትን የሚያውቅ በተሰጠኝ ሙሉ አካል፣ በተሰጠኝ ጤና፣ በተሰጠኝ ዕውቀት፣ በተሰጠኝ ገንዘብ፣ በተሰጠኝ ትምህርት፣ በተሰጠኝ የንስሐ ጊዜ በአጠቃላይ እነዚህ ሁሉ ጸጋ በመባል የሚታወቁ መክሊት በመባል የሚታወቁ የእግዚአብሔር ነፃ ስጦታዎች በቸርነት ያደላቸው እድሎች ይህን በዚህ ጊዜ ያበቃል በዚህ ጊዜ ያልቃል የማይባለውን የሰማያዊ ደስታ እንዲያገኙ ያደረገበት ያንን ደግሞ ለውጭ ለጨለማ ጥርስ ማፋጨት ቤተክርስቲያን እንደገና ራሱ ቃለ እግዚአብሔር ጉልበታችን ገንዘባችን እነሱ ራሳቸውን ደግሞ ይዘው የዘሪውስ ምሳሌ ምንድነው? ምስጢሩስ ምንድነው? ለእናንተ የሰማዩን ምስጢር ማወቅ ተፈቅዶላችኋል ተብሎ የተነገራቸው በጠቅላላ ሽልማቶች የተመሰረቱበት መልእክት ነው። እዛ ውስጥ ሰብሮ ያለው መንፈሳዊ ገንዘባችንን መንፈሳዊ ሀብታችንን ስጋዊ ሀብታችንን በብዙ መንገድ መክሊትን በብዙ መንገድ ልንተረጉመው እንችላለን። በብዙ መንገድ ለምሳሌ የሁለቱ አገልጋዮች ጠባያት ታዛዥነት፣ ታማኝነት፣ አስተዋይነት፣ አርቆ ሀሳቢነት፣ ቅንነት እና እምነት ራሱ ሁለት ልደት አለ ብለን እንድናምን ስለዚህ ሁለት ልደት አለ ብለን የምናምንበት የአምስት መክሊት እንግዲህ መክሊቱ ባለጠጋ የጌታችን አገልጋዮቹ የክርስቲያኖች የካህናት የሁላችንም መክሊቱ የወንጌል ቃለ እግዚአብሔር የሥነ ምግባር በሥነ ምግባር አምስቱ ምግባራት የሚባሉትን አሚን፣ ተስፋ፣ ፍስሐ፣ ትዕግስት፣ ምህረት የሚባሉት የስልጣነ ክህነትም ይሆናል። ያው እንደምታውቁት ለካህናትም ስለሚተረጎም በኋላ መጋቢ ሄሮይ ሊያዩት ይችላሉ። የስጋዊ ሀብት ቅድም እያለ የስጋዊ እውቀት የልቡና ልብም ራሱ መክሊት ነው የተሰጠን። ሐዋሳት ተሰጥተውናል። መክሊቶቻችን ናቸው። አይናችን፣ ጆሮአችን፣ አፍንጫችን፣ እጃችን፣ እግራችን እንዴት ነው የያዝነው? ወዴት ነው? እንዴት ነው አይኔን የምጠቀምበት? እንዴት ነው ጆሮዬን የምጠቀምበት? እንዴት ነው እጄችን የምጠቀምባቸው? እንዴት ነው አፍንጫዬን የምጠቀምበት? እግሮቼ ስንት ተጠቅሜ በተሰጡኝ መክሊቶች እንደዚህ ሐዋሳትን እንደ መክሊት ቆጥሬ እንዴት ነው ፍሬያማ እያደረጉ? ምክንያቱም መክሊት ስጦታ ነው፣ ከእግዚአብሔር የተሰጠ ስጦታ ነው። ስለዚህ ከእግዚአብሔር የተሰጠ ስጦታ ሁሉ ጊዜም እድሜም ምንም ያለው ሁሉ መክሊት ነው፣ ልንሰራበት ይገባናል ብሎ ሰው አንደኛ የተፈጠርንበትን ዓላማ ሁለት ጊዜ ተፈጥረናል። አንደኛ በጥንተ ተፈጥሮ፣ ሁለተኛ በሐዲስ ተፈጥሮ እንዲህ ብለን ደግሞ እንደገና ደግሞ በሐዲስ ተፈጥሮ ተፈጥረናል እና የተፈጠርንበት ዓላማ ስሙን ቀድሰን ክብሩን እንድንወርስ ነው። እንግዲህ ተርቦ የሚታየውን ሰው ቀዶ ማልበስ ቆርሶ ማጉረስ መቻል ከርህራሄ የሚመነጭ ነው፣ ከጭካኔ የሚመነጭ አይደለም እና እንዲሁም ደግሞ ቀዳማዊ ልደት ከአብ ዳህራዊ ልደት ከድንግል ማርያም ብሎ ማመን መታመንን ሰጡን። በዚህ በገብርኄር የተገለጠው ባለጠጋ ለሶስቱ አገልጋዮቹ ጠርቶ የሰጣቸው መክሊት ተብሎ የተገለጠውስ ትርጉሙ ምስጢሩ ምንድን ነው? መናፍቃን ግን በዚህ በሁለቱም አልተጠቀሙም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በያላችሁበት ይብዛላችሁ። ውድ የማህበረ ተዋሕዶ ኦርቶዶክስ አባላት፣ አድሚኖች፣ ኮሚቴዎች በአጠቃላይ በዚህ የማህበረ ተዋሕዶ ኦርቶዶክስ የዩቲዩብ እንደዚሁም የፌስቡክ እና የቲክቶክ መርሃ ግብር ተከታታይ የሆናችሁ የመንፈስ ቅዱስ እህቶቻችን፣ ልጆቻችን ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ። በዚህ ቻናል ሁልጊዜም እንደተለመደው የቤተክርስቲያንን ሊቃውንት መምህራንን እየጋበዝን በዕለተ ሰንበት ጌታችን ያስተማረውን ወንጌል፣ በዕለተ ሰንበት የሚተላለፈውን መልእክት፣ በአጠቃላይ በወቅት የተዘጋጀውን የቤተክርስቲያን ትምህርት ወደ እናንተ የምናደርስበት ሰዓት ነው ይታወቃል። በዚህ መሰረት በዚህኛውም ዕለት ገብርኄር ስድስተኛው እሁድ የዐቢይ ጾም ገብርኄር በመባል ይታወቃል እና ገብርኄር ማለት ምን ማለት ነው? እና
በዚህ ገብርኄር በሚባለው ዕለትስ የሚተላለፈው መልእክት ምን አይነት መልእክት ነው የሚለውን መነሻ በማድረግ ክቡራን መምህራኖቻችን መምህር ፈቃዱ ሳህሌ እንደዚሁም ክቡር አባታችን መጋቤ ሕሩያን ቀሲስ መጽናኛዬ በአሜሪካ ሀገር ብዙ ዓመታት ሲያገለግሉ የቆዩ አሁንም ደግሞ ልጆቻቸውን መንፈሳዊ ትምህርት እንዲከታተሉላቸው ከአሜሪካ አውጥተው በኢትዮጵያ በአብነት ትምህርት አስገብተው እየቀረጹ ያሉ የመንፈስ ቅዱስ ልጆቻቸውንም በኦንላይን እያስተማሩ ያሉ አባት ናቸው። ሁለቱም አባቶች እንግዲህ በትምህርታቸው ከዚህ በፊትም በነበረው የደብረ ዘይት ትምህርት አይታችኋቸዋል። ዛሬም እነዚህን አባቶች ጋብዘናል። ወደ መምህር ፈቃዱ ልውሰዳችሁ። መምህር ፈቃዱ እንደምታውቁት በማህበረ ተዋሕዶ ኦርቶዶክስም በማህበረ ቅዱሳንም ብዙ ሊቃውንት ካህናት በማሰልጠንም በገዳማት በአድባራት በሚዘጋጀው መርሃ ግብር ወጣቶችን በዩኒቨርሲቲ ደረጃ በመቅረጽም የሚታወቁ አባት ናቸው፣ መምህር ናቸው። እንደምታውቁት በቴዎሎጂም ነገረ መለኮት ተመርቀው በዘመናዊም እንደዚሁ ዲግሪ ይዘው በሁለቱ በኩል የተሳለ ሰይፍ ሆነው ለቅድስት ቤተክርስቲያን ከተሰለፉልን መምህራኖቻችን መካከል ናቸው እና ገብርኄር ማለት ምን ማለት ነው? በዚህ በገብርኄር የተገለጠው ባለጠጋ ለሶስቱ አገልጋዮቹ ጠርቶ የሰጣቸው መክሊት ተብሎ የተገለጠውስ ትርጉሙ ምስጢሩ ምንድን ነው ወደሚለው ጥያቄ ልምጣ። መምህር ፈቃዱ። እሺ፣ አመሰግናለሁኝ። እንግዲህ ገብርኄር ማለት ያው ቃል በቃል ሲፈታ ገብር አገልጋይ ነው፣ ኄር ደግሞ ቸር መልካም ማለት ነው። ስለዚህ ሲገናኝ ያው መልካም አገልጋይ የሚል ነው ቃሉ። እንግዲህ ቤተክርስቲያን ክፉዎችና ደጎች በሚመላለሱበት በዚህ ዓለም ላይ ነገሮችን ክፉዎችም ደጎችም እንደው በሚያደርጉት ጦርነትም ውጊያም ስሞችን የምትሰይመው አሸናፊ ምን ጊዜ መልካም ነገር ስለሆነ በመልካም ስለሆነ መልካም በዚህ ዕለት ክፉም አገልጋይ አለ፣ መልካም አገልጋዮች አሉ። ግን ቀኑ በመልካሞቹ አገልጋዮች ተሰይሟል። ልክ እነ ዲዮቅልጥያኖስ የነበሩበት ዘመን ብዙ አላውያን ነገስታት የነበሩበት ዘመን በእነሱ ሳይሆን አሸናፊዎቹ ሰማዕታት ስለሆኑ ሟቾቹ ነበሩ። ከገዳዮቹ ይልቅ አሸናፊዎቹ ሟቾቹ ስለነበሩ ዘመናቱ የተሰየሙት በአሸናፊዎቹ በሰማዕታት ዘመነ ሰማዕታት ተባለ እንጂ ዘመነ ዲዮቅልጥያኖስ አልተባለም። እና ልክ እንደዛው ሁሉ በዛ በክፉ ገብረ ሐካ ያለ ግን ገብርኄር የተባሉ ደግሞ ሁለት አሉ። መልካም አገልጋይ፣ አንተ በጎ ታማኝ አገልጋይ፣ በጥቂቱ ታምነሃል በብዙ ላይ ሾምሃል የተባሉት ሁለቱ በእነሱ ስም የተሰየመ ስድስተኛው የዐቢይ ጾም ሳምንት ነው። ይሄ ዕለት ያው አደራቸው ለተወጡ ኃላፊነታቸውን በትጋት ለፈጸሙ ከእግዚአብሔር የተቀበሉትን መክሊት ወይም ደግሞ የተሰጣቸውን አደራ መክሊት በአግባቡ በታዘዙበት መንገድ ወጥተው ወርደው ፍሬያማ ስኬታማ ላደረጉ ለነዚያ ዋጋ የተሰጠበት ኃላፊነቱን ያልተወጣ ሰውም ደግሞ የተፈረደበት አለኝ የሚለውን መክሊት የተነጠቀበት ዕለት ነው ማለት ነው። ክፉ አገልጋይ ወቀሳ ፍርድ ለክፉ አገልጋይ ወቀሳ ፍርድ የተሰጠበት ወደ ውጭ ወደ አውጦት ተብሎ ካለበት ወደ ውጭ የወጣበት እነዚያ ደግሞ የበለጠ በጥቂቱ ታምናል ወደ ጌታ ደስታ ግባ ውስተ ፍስሐ ወደ እግዚእከ ባለ አስሩም ባለ ሁለቱም ኃላፊነታቸውን ስለተወጡ የቁጥር ጉዳይ ሳይሆን ኃላፊነትን መወጣት በተሰጠው መክሊት ሰው ከነገደ ከበረታ ከተጋ አንድ አይነት ዋጋ እንደሚያገኝ የጌታውን ደስታ እንደሚካፈል ጭምር መድኃኔዓለም ክርስቶስ በምሳሌ ያስተማረበት ዕለት ነው። እንግዲህ ባለጠጋው አንደኛ የአገልጋዮቹን አቅም የሚረዳ ማን ምን ያህል ይሰጠው ይነግዳል የሚለውን አውቆ እያንዳንዱ እንደ አእምሮ ስፋት እንደ ሃይማኖት ጽናት የሚሰጥ ግን በዚያው መጠን ግን በተሰጠው መጠን ግን እንደው ትንሽ ፍሬ የሚፈልግ እንጂ ባለ 5 መክሊቱ 5 አትርፎ 10 አድርጓል። ባለ 2 መክሊቱን ደግሞ ለምን 10 አላደረክም አላለውም። እንደተሰጠው መጠን 2ቷን 4 አደረገ። ባለ 1 መክሊቱም ደግሞ 1ቷን 2 እንኳን አድርጓት ቢሆን ኖሮ ዋጋ ባልነሳውም ነበርና እንጂ 10 አለ ካላደረክ እንደዚህኛው ለምን አልሆንክም የሚል አምላክ አለመሆኑን ጭምር በምሳሌ ያሳየበት የሁሉንም አቅም አውጥቶ አውቆ መክሊትን እንደየ ጸጋን ማለት እንግዲህ መክሊትን በጸጋ እንኳን ብናየው አሁን ጸጋን እንደየ አቅሙ ለእያንዳንዱ እንደ አቅሙ መስጠትን የሚያውቅ ሁለተኛ ደግሞ በቂ ጊዜ የሚሰጥ
ጸጋን መስጠት ብቻ አይደለም። የባለጸጋው አሁን ባህሪ ምንድነው ጠባዩ ምንድነው ሲባል አንደኛ እንደየሰው አቅም ጸጋን መስጠት፣ ሁለተኛ ደግሞ ያንን ጸጋቸውን ወደ ተግባር የሚለውጡበት ወደ ፍሬ የሚለውጡበትን በቂ ጊዜ ነው የሰጣቸው። ጊዜ አነሰን እንኳን ደግሞ እንዳይሉ እንዳያጉረመርሙ ይህን ነግድ እኮ ነበር ጊዜ አንሶኝ ነው እንዳይል ባለ 1 መክሊቱ ባለ 5 መክሊቱ ነግዱ አስላደርኩ በቂ ጊዜ። ከዛ በኋላ ደግሞ ግን ቁጥጥር እንደዚህ ብሎ መክሊት መስጠት ዝም ብሎ ጊዜ መስጠት ብቻ ሳይሆን ደግሞ ተመልሶ ደግሞ ተሳሰባቸው ነው አይደል የሚለው መተሳሰብ ደግሞ የታለ የሰጠው መክሊት ከነትርፉ ነው። መጀመሪያም ደግሞ ተነግሯቸዋል። ይሄኮኛ ከነትርፉ መፈለጉን ብናቅ ኖሮ እንዳይሉ ነግዱና ከነትርፉ ስመለስ ትሰጡኛላችሁ መተሳሰብ እንዳለ ሁሉ ያሳየበት። ስለዚህ ይህንን ሁሉ የምንረዳበት ይህንን ሁሉ አመዛዝኖ ጊዜን ሰጥቶ መክሊቱን ሰጥቶ በኋላ ደግሞ ለቁጥጥር የመጣ በኋላ ደግሞ ቁጥጥር መቆጣጠር ብቻ ሳይሆን ዋጋ ደግሞ ለዛ ለተጉትም እንደ ትጋታቸው ለቀለደውም ደግሞ እንደዚያው እንደ ቀልደኛነቱ ለሁሉም ዋጋ የተከፈለበት እነዚያ ወደ ጌታቸው ውስጥ ፍሳው ለግዚእከ ወደ ጌታ ደስታ ግባ እየተባሉ የጌታቸውን ደስታ በዋጋ የማይለካው በህን በዚህ ጊዜ ያልቃል በዚህ ጊዜ ያልቃል የማይባለው የሰማያዊ ደስታ እንዲያገኙ ያደረገበት ያንን ደግሞ ወደ ውጭ ለጨለማ ጥርስ ማፋጨት ዋይታ ጩኸት ወዳለበት አውጡት የተባለበት በእነዚህ አንፃር እንግዲህ እነሶስቱ አገልጋዮች ሁላችንን የሚወክሉ ሀብታምንም ድሃውንም ተማረውንም ያልተማረውንም ካህኑንም ምእመኑንም ጳጳሱንም ቄሱንም ዲያቆኑንም ምእመኑንም ሁሉንም የሚመለከቱ ሁሉም ጭምር ምሳሌ የሚሆኑ ናቸው። እንግዲህ የባለጠጋውም ጠባይ የባለጠጋው የክርስቶስ ምሳሌ ነው። ክርስቶስም ደግሞ ያው ቅድም እንዳልነው በዛ በባለጸጋው ውስጥ በገለጽናቸው ጸጋውን ይሰጣል። እንግዲህ መክሊቱ ብዙ አይነት ነው። የምድራዊ ሀብትም መክሊት ሊሆን ይችላል። ጊዜ መክሊት ሊሆን ይችላል። እመቤታችን መክሊት ሆና ልትተረጉ ትችላል። ቅዱሳን ቤተክርስቲያን እንደገና ራሱ ቃለ እግዚአብሔር ጉልበታችን፣ ገንዘባችን፣ መንፈሳዊ ገንዘባችንም መንፈሳዊ ሀብታችንም ስጋዊ ሀብታችንም በብዙ መንገድ መክሊትን በብዙ መንገድ ልንተረጉመው እንችላለን። በብዙ መንገድ ዞሮ ያንን ያገኘነውን መክሊት ግን በአግባቡ መጠቀም አለመጠቀም። ለምሳሌ እመቤታችን መክሊታችንነት ካል እመቤታችንን በአግባቡ መጠቀም አለመጠቀም በአማላጅነቷ በምልጃዋ አምኖ በቃል ኪዳኗ በወላዲተ አምላክነቷ አምኖ መማፀን ሳሊ ለነ ቅድስት ማለት እና አለማለት እንደማለት ነው። ገብረሃከ ያላለ ድንግል ማርያም በእናትነት የተሰጠችው መስቀሉ ላይ እናት ተብላ የተሰጠችው ለሁሉም ለዓለም ሁሉ ለሰው ልጆች ሁሉ ነው። እቺ መክሊት ናት ማለት ነው። መጽደቂያ ወደ እግዚአብሔር መግቢያ እናት ሆና የተሰጠችውን መክሊት ግን በአግባቡ አውቆ ሳሊ ለነ ቅድስት ብሎ በእናትነት ፍቅሯ ተጠምዶ መጠቀምና አለመጠቀም እንግዲህ ገብረሃከ ገብረሄር የሚያሰኙ ይሆናሉ ማለት ነው። ደግሞ እመቤታችን መክሊት ትሆናለች እንዳይባል ማለት ነውና በብዙ መንገድ የሚገለጥ ነው። የአገልጋዮችም ጠባያት ለምሳሌ የሁለቱ አገልጋዮች ጠባያት ታዛዥነት፣ ታማኝነት፣ አስተዋይነት፣ አርቆ ሐሳቢነት፣ ቅንነት እና እምነት ራሱ መክሊቱን ሰጥቶ ነግዶ ብሎ የሰጠን መልሶ ይቆጣጠረናል ይመጣል ብሎ ማመን ማለት ይመጣል ብሎ ማመን። ያኔ ደግሞ እንዳይፈርድብን ዛሬ መስራት አለብን። ጊዜያችንን መጠቀም አለብን። ጊዜያችንን ሳናባክን ብሎ ማለት ነው። ያ ደግሞ በቃ ቢጠፋብኝስ እንደዚህ ነግዳለሁ ስለ እንዲህ ቢሆንስ ብሎ ደግሞ ሌላ ውስጥ ገብቶ ያው እንደምናውቀው አልታዘዘም፣ አልታመነም፣ አላስተዋለም። ዝሙላያችኑ ትእዛዝ አላከበረም፣ ሕግ ጥሷል። ነግዱና ከነትርፉ አምጡ ነው። እሱ ግን ጠቅልሎ ቀበረ ማለት ነው። እና ጠቅልሎ መክሊትን ሳያባክኑ ማለትም እንደው ሳያጠፉ ጠቅልሎ መገኘት ራሱ ዋጋ የለውም የሚለውን ጭምር የተማርንበት ማለት ነው። ይኸው ብሏል እኮ ይችላል የተሰጠችውን እንኳን ቀርቦ ግን እሱ አላስመሰገነውም። ያንን ሁሉ ያየነበት ነው። እንግዲህ መክሊቱ ባለጠጋ የጌታችን አገልጋዮቹ የክርስቲያኖች የካህናት የሁላችንም ነው። መክሊቱ የወንጌል ቃለ እግዚአብሔር የሥነ ምግባር እንዲህ በሥነ ምግባር 5ቱ ምግባራት የሚባሉትን አሚን፣ ተስፋ፣ ፍስሐ፣ ትዕግስት፣ ምህረት የሚባሉት የስልጣነ ክህነትም ይሆናል። ያው እንደምታውቁት ለካህናትም ስለሚተረጎም በኋላ መጋቢ ሄሮይ ሊያዩት ይችላሉ። የስጋዊ ሀብት ቅድም እያለ የስጋዊ እውቀት የልቡና ልብም ራሱ መክሊት ነው የተሰጠን። ሐዋሳት ተሰጥተውናል። መክሊቶቻችን ናቸው። አይናችን፣ ጆሮአችን፣ አፍንጫችን፣ እጃችን፣ እግራችን እንዴት ነው የያዝነው? ወዴት ነው? እንዴት ነው አይኔን የምጠቀምበት? እንዴት ነው ጆሮዬን የምጠቀምበት? እንዴት ነው እጄችን የምጠቀምባቸው? እንዴት ነው አፍንጫዬን የምጠቀምበት?
እግሮቼ ስንት ተጠቅሜ በተሰጡኝ መክሊቶች እነዚህ ሕዋሳትን እንደ መክሊት ቆጥሬ እንዴት ነው ፍሬያማ ሆን ዘንድ እየተጠቀምኩባቸው ነው የሚለውን እንግዲህ ሰው እያንዳንዱ ራሱን እንዲያይ የልጅነት የእመቤታችን የቤተክርስቲያን እድሜ ራሱ መክሊት ነው። የተሰጠን እድሜ እንደ መክሊት ልንቆጥረው እንችላለን። ስለዚህ የተሰጠኝ እድሜ ግን ምን እያደረግኩ ነው ነው ጥያቄ የሚሆነው ማለት ነው። ይሄ ዘመን ተሰጥቶኛል፣ መክሊቴ ነው። በዚህ የተሰጠኝ መክሊት ምን እየሰራሁበት ነው የሚለውን ማየት እንችላለን። ሰንበት፣ አካለ ክርስቲያን የምንለው ጠቅላላ እነዚህ ሁሉ በመክሊት ልንቆጥራቸው እንችላለን። ቀሪውን እንግዲህ እርሶም ገበያንም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ያው መሰረቱ ወንጌል ሆኖ ማለት ነው። የጌታችን ትምህርት ነው ገብርኄር ያሰኘው የራሱ የጌታችን ትምህርት ነው። በዚህ እየተተነተነ ያለና መምህራችን በእውነት ገብርኄር ማለት ምን እንደሆነ መክሊት የተባሉት ነገሮች ምን እንደሆኑ የዚህ የባለጸጋው መገለጫ ጠባያት ምን እንደሚመስሉ በጣም ደስ በሚል አገላለጽ አስተምረውናል፣ አስረድተውናል እና ቃለ ሕይወት ያሰማልን። በዚህ ላይ ደግሞ ክቡር አባታችን መጋቤ ሕሩያን በዚህ ላይ የሚጨምሩት ካለ። እግዚአብሔር ይስጥልኝ። እንግዲህ ቤተክርስቲያን ስታስተምረን ባለጸጋው ራሱ ክርስቶስ ነው። 5 መክሊት የተሰጣቸውን በጳጳሳት ትመስላቸዋለች። ብዙ አገልግሎት አላቸውና አሁን እንደውም እኛ ፈረጅያቸውን እየለበስን መጣን እንጂ ፈረጅያ ራሱ የጵጵስና የኃላፊነት የዚህ የ5ቱ መክሊታት መገለጫ 3 አይደለ? 1 ከውስጥ ሸሚዝ አለ፣ 2ኛ ከላይ የቀሚሱ አለ፣ 3ኛ የፈረጅያው ወደ እየሰፋ ይሄዳልና 3ቱን ማዕረገ ክህነታት የያዙ ባለ 5 መክሊታት ተብለው የሚባሉ የሚያስሩ፣ የሚፈቱ፣ የሚናዝዙ፣ የሚሾሙ፣ የሚሽሩ፣ የሚያስሩ፣ የሚፈትቱ፣ መስዋዕት የሚያቀርቡ፣ የሚሾሙ፣ የሚሽሩ 5 ናቸው። እነዚህ 5 ሀብታት ለጳጳሳት አላቸው። ያስራሉ፣ ይፈታሉ። ካህናትም ያስራሉ፣ ይፈታሉ። መስዋዕት ያቀርባሉ። ካህናት በክህነታቸው መስዋዕት ጳጳሳትም ያቀርባሉ። ከካህናት ከቀሳውስት እና ከመነኮሳት እነዛ ጳጳሳት የሚለዩበት መሾምና መሻር ስልጣን ስላላቸው ነው። እነዚህ 5ቱ ሀብታት ያላቸውን 5ቱን መክሊታት በጳጳሳት፣ 2ቱን መክሊታት በካህናት፣ የካህናትም መናዘዝ አለ፣ መስዋዕት ማቅረብ አለ። እነዚህን 2ቱን ሰርተውባቸው እንደረኛ አትርፈውባቸው እንዲኖሩ ለቀሳውስት ተሰጥተዋል። ባለ 1 መክሊት ተብለው የሚባሉ ዲያቆናት ናቸው። ተልእኳቸው አንድ ስለሆነ በቄሱና በምእመናን መካከል ሆኖ መላክ ስለሆነ አንድ ነው ተልእኳቸው። በቅዳሴም እኮ ተንሥኡ ለጸሎት ሳይል ጸልዩ የለም ማለት ሰላም ለኩልክሙ የለም። ስለዚህ መጀመሪያ ተንሥኡ ያስፈልጋል። እመቦ ብእሲ ተብሎ በስመ አብ ብሎ ቢጀምርለትም ካህኑ መጀመሪያ ወደ ቤተልሔም የሚወርደው ዲያቆኑ ነው። ስለዚህ ዲያቆኑ ተልእኮውን በአግባቡ ሊፈጽም ይገባል፣ እንደ አገልጋይ ማለት ነው። በአባቶቻችን ትምህርት ያው የዲያቆናት ወደ ቤተ መቅደስ መግባት እንጂ ከምዕመናን ብዙ የተለየ ስልጣን የላቸውም እና አንድ አገልግሎት የተሰጣቸው አንድም ደግሞ ያው ቤተክርስቲያናችን መቼም አንድም ብላ ምስጢራትን ስለምታሰፋ ደስ ትላለች። 5 መክሊታት የተሰጧቸው ተብለው የሚባሉት ለምሳሌ ባለጸጋዎች ሀብት ያላቸው ምዕመናን በመንፈሳዊም ሀብት ያላቸው በዓለማዊውም በምድራዊውም ሀብት ያላቸውን ባለጸጋዎች በተሰጣቸው ሀብታት ድሃን የጎበኙ፣ የታመመ የጠየቁ፣ የተራቆተ ያለበሱ እነዚህን የሚፈጽሙበት ነገር ሀብት የተሰጣቸውም በጣም ባለጸጋ የሆኑትን በ5 መክሊት ትመስላቸዋለች። ሁለተኛው ደግሞ መካከለኛ የሆነ ኑሮ ያላቸውንም በባለ 2 መክሊቶች ትመስላቸዋለች። 1 መክሊት የተሰጠው ደግሞ የኔ ቢጤ አሁን ለምሳሌ ተመጽዋች የሆነ ለማኝ ብለን የምንጠራው እሱ ራሱ መክሊት አለው።
ለማኝ ነኝ ብሎ መቀመጥ አይችልም። ለማኝ ቢሆን ዓይን ለሌለው ዓይን መሆን፣ ዓይን የሌለውን መምራት፣ እጅ ለሌለው ማጉረስ፣ አንድ እንግዲህ ለምኖ ከሚያገኛት ነገር እንኳን ያንን እንዴት አድርጎ ማከናወን እንዳለበት ይነግሩናል ማለት ነው። ሶስተኛው እነዚህ አምስቱ ሕዋሳት አሁን 8 ናቸው አይደለ? አንድ ላይ ሲደመሩ 8 ናቸው። የስሜት ሕዋሳት ሳይሆን መክሊቶቹ 8 ናቸው። ባለ 5 ባለ 2 እና ባለ 1 ሲደመሩ 8 ናቸው። እነዚህ 8 ምንድን ናቸው ብለን ስንጠይቅ 5ቱ የስሜት ሕዋሳት፣ 2ቱ ስጋና ነፍስ፣ 1ዱ አካል ሰውነት ነው። ይሄ ያልተሰጠው የለም። ስለዚህ አሁን በምስጢር ሌሎቹን ጠቀስናቸው። እነዚህ 8ቱ ሀብታት ግን ለአንድ ሰው ተሰጥተውታል። 5ቱን የስሜት ሕዋሳት ተጠቅሞ የስጋውን ፈቃድ ከነፍስ ፈቃድ ጋር ለይቶ በተሰጠው አካል ሰርቶ መገኘት ማለት ነው። እነዚህ 8ቱን ደግሞ ስናያቸው ምንድን ናቸው ብለን ስንል በእነዚህ የሚገኘው ምንድን ነው ተብሎ ሲባል አዳም ያጣው የልጅነት ጸጋ። አዳም ሲፈጠር አባቶቻችን እንደሚያስተምሩን ከ8ኛው ማዕረግ ላይ የደረሰ ነበረ። ለነጽሮተ ስሉስ ቅዱስና ለከዊነ እሳት ባይደርስ ለነጽሮተ መላእክት ግን የደረሰ መላእክት የሚያነጋግሩት ነበረ። ስለዚህ 8ኛው ማዕረግ ላይ የነበረውን ሀብታቱን የመለሰለት ማን ነው? ራሱ ባለጸጋው ምን ሆኖ ሰው ሆኖ መለሰለት። የመለሰለትን ጸጋ ተጠቅሞ አፍርቶ አብዝቶ አምልቶ የተገኘው ያው ቅዱስ ጳውሎስ እንደተናገረው የአንዱ ኮከብ ክብር ከሌላኛው ኮከብ ክብር ይበልጣል ተብሎ እንደተባለው ለምሳሌ የሰማዕታትን ሕይወት ብንመለከት ባለ 5 መክሊቶች ናቸው። ሰማዕታት 5 ማዕረግ አላቸው። 5ቱን መክሊታቸውን የተጠቀሙ ባለ 5 መክሊቶች ተብሎ ይባላሉ። ያ እንዴት ነው ብለን ብንል ለምሳሌ ሐዋርያት ሰማዕታት ናቸው፣ ምስክሮች ናቸው። ከነሱ በኋላ የተነሱ ሐዋርያን አበው ሰማዕታት ናቸው፣ ምስክሮች ናቸው። በደምም በቃልም ነው እየመሰከሩ ያለፉት። ስለዚህ እንደነሱ ያሉትን እንደ ሐዋርያት ያሉትን እንደ ሰማዕታት ያሉትን ሰማዕታት በባለ 5 መክሊት በዓይናቸው ያዩ ጌታን፣ በጆሮአቸው የሰሙ ቃሉን፣ በአንደበታቸው ያናገሩት ቃለ እግዚአብሔርን እሱ የነገራቸውን ብቻ ሳይሆን ጌታ ሆይ ለምሳሌ የዘሪውን ምሳሌ ሲነግራቸው ምስጢሩ ምንድነው ብለው እንደጠየቁት ምስጢሩ ምንድነው ቀርበው ለምን በምሳሌ ትናገራለህ ብለው ጠየቁት። ሕዝብን ተወክለው እነሱ ራሳቸውን ደግሞ ይዘው የዘሪውስ ምሳሌ ምንድነው? ምስጢሩስ ምንድነው? ለእናንተ የሰማዩን ምስጢር ማወቅ ተፈቅዶላችኋል ተብሎ የተነገራቸው። ከዛ በኋላ ያለነው ግን ባለ 2 እና ባለ 1 መክሊቶች ነን። ምክንያቱም ባለ 2 እነሱ አይተዋል፣ ዳሰዋል፣ አብረው በወጣበት ወጥተው በገባበት ገብተው ሁሉን አግኝተዋልና እነዚህ ባለ 5 መክሊቶች የሰጡንን ወደኛ ሲሰጡን አተረፉ ማለት ነው። ስለዚህ እነሱ ያሰጡንን ደግሞ ሊቃውንተ ቤተክርስቲያን ተቀብለው ዶግማን ቀኖናን ሰርተው ለኛ ደግሞ እንዳንነዋወጽ ባለ 2 መክሊት አደረጉን። 2 ልደት አለ ብለን እንድናምን። ስለዚህ 2 ልደት አለ ብለን የምናምንበት የ5 መክሊት ለምሳሌ የሰው ልጅ ሙሉ አካሉ 4ቱ ባህሪያተ ስጋና 1 ባህሪያ ነፍስ ነው አይደለ? 5ቱ መክሊት እነዚህ ናቸው። ሊቃውንት ይሄንን አምልተው በዚህ በ2 ልደት አምናችሁ የስጋ ልደት አለ፣ የክርስትና ልደት፣ የመንፈስ ልደት አለ። እንዲሁም ደግሞ ቀዳማዊ ልደት ከአብ ዳህራዊ ልደት ከድንግል ማርያም ብሎ ማመን መታመንን ሰጡን። መናፍቃን ግን በዚህ በ2ቱም አልተጠቀሙም። በሐዋርያት ትምህርት በ5ቱ በሊቃውንቱ ድንጋጌ በ2ቱ አልተጠቀሙም። ስለዚህ የተሰጣቸውን መክሊት ትተው ሳያተርፉበት አንድ ተደርጋ ለቅዱሳን የተሰጠች አንዲት ሃይማኖት አይደል የሚለው ያችን አንዲት ሃይማኖት ትተው መውጣታቸው
ለመናፍቃን ምሳሌ ይሆናል። ቃለ ሕይወት ያሰማልን። በጣም ግሩም ምስጢር ነው በእውነት። በዚህ በገብርኄር መነሻነት መክሊቶቹም እንግዲህ እያንዳንዱ ሰው የተቀበላቸው ጸጋዎች፣ ስጦታዎች መሆናቸው በሁለቱም መምህራን ተገልጸውልናል። ስለዚህ መክሊት ያልተቀበለ የለም። በመክሊቱ የተጠቀመና ያልተጠቀመ ነው። በተሰጠው መክሊት መጠቀምና አለመጠቀም ነው እንግዲህ ለመሸለምም ለፍርድም የሚዳርገው እና በዚህ ላይ እንግዲህ ምን ተሰጥቶኛል፣ ምንስ አትርፌበታለሁ፣ በተሰጠኝ ሙሉ አካል፣ በተሰጠኝ ጤና፣ በተሰጠኝ እውቀት፣ በተሰጠኝ ገንዘብ፣ በተሰጠኝ ትምህርት፣ በተሰጠኝ የንስሐ ጊዜ፣ በአጠቃላይ እነዚህ ሁሉ ጸጋ በመባል የሚታወቁ መክሊት በመባል የሚታወቁ የእግዚአብሔር ነፃ ስጦታዎች በቸርነት ያደላቸው እድሎች የሰጣቸው እድሎች ናቸው። በእነዚህ ምን አትርፌያለሁ ብለን እንድንጠይቅ የሚያደርጉ ናቸው እና በጣም ግሩም መልእክት ነው። በድጋሚ ቃለ ሕይወትን ያሰማል እንላለሁኝ። በዚህ ሚዲያ የእግዚአብሔር ቃል የምትከታተሉ የማህበረ ተዋሕዶ ዘኦርቶዶክስ አባላት የመንፈስ ቅዱስ ልጆቻችን ሰብስክራይብ በማድረግ ሼር፣ ኮፒ ሊንክ በማድረግ ይህንን የእግዚአብሔር ቃል በመምህራኑ ምክንያት የሚተላለፈውን ላልደረሳቸው በማድረስ ድርሻችሁ እንድታበረክቱ በዚህ አጋጣሚ ማሳሰብ እፈልጋለሁ። በጣም ወሳኝ መልእክቶች ናቸው በዚህ ውስጥ ያሉት። ከዚህ ጋር አብሮ ተያይዞ እንግዲህ ይሄ ምዕራፍ 25 የማቴዎስ ወንጌል በጠቅላላ ሽልማቶች የተመሰረቱበት መልእክት ነው እዛ ውስጥ ሰፍሮ ያለው። መጀመሪያ ቁጥር 1 ላይ ሲነሳ 5 ልባሞችና 5 ሰነፎች የተባሉ ምሳሌ ተደርገው የተቀመጡ የዓለም ሕዝብ በሙሉ የሚወከልባቸው በክርስትናው ዓለም ያለው ልባምና ሰነፍ። ሌላው ቁጥር ውስጥ አይገባም። ክርስቲያኑ ነው ቁጥር ውስጥ የገባው። ልባም የተባለበትና ሰነፍ የተባለበት ምክንያት እዛ ላይ ዘይትን ከማሰሮ ጋር አሟልቶ ምግባርን ከሃይማኖት ጋር አጣጥሞ የተገኘው የጌታው ደስታ ተካፋይ የሚሆንበት ወደ ሰርግ ቤት የገባበት። ከዛ ቀጥሎ ያለው ይሄ የገብርኄር ደግሞ ታማኝነት፣ በታማኝነት ምክንያት አደራን በመወጣት ምክንያት በትጋት ምክንያት በጥረት ምክንያት የተገኘውን ፍሬ ይዘው የደስታ ተካፋይ የሆኑበት። የመጨረሻው በርኅራኄ ምክንያት እንግዲህ ተርቦ የሚታየውን ሰው ቀዶ ማልበስ፣ ቆርሶ ማጉረስ መቻል ከርኅራኄ የሚመነጭ ነው፣ ከጭካኔ የሚመነጭ አይደለም እና በዚህ ምክንያት የተሸለሙ ሰዎች የተሸለሙበትን ምክንያት የገለጸበት ነው። ከዛ በተለየ መልኩ ግን ገብርኄር ዋናው ከዛ ተመጥኖ ተለክቶ ለዚህኛው ዕለት የተሰጠበት ላይ ነው የምንገኘው። አሁን ከዚህ ጋር በተያያዘ ወደ መምህራችን ወደ መምህር ፈቃዱ መሰለኝ መምህር አባታችን መጋቤ ኅሩያን ያጠቃልሉታል። የቤተክርስቲያን ልጆች ማን ነው አሁን ከዚህ ዕለት የምንማራቸው ነገሮች አሉ እንደተነገረ እንደተዘረዘረልን እና ምን ናቸው? ከነዚህ ከሁለቱ ከገብርኄርም ከገብረ ሐካይ ገብርኄር በመባል ከተጠሩት ከተሸለሙትም ገብረ ሐካይ ተብሎ ከተወቀሰውም ሰው ምንማራቸው ለእያንዳንዳችን ያላቸው መልእክት ምንድን ናቸው የሚለው ላይ ብናተኩር ጥሩ ነው። እንግዲህ እነዚህ የሶስቱም የአገልጋዮች የተወቀሰውም የተሸለሙትም አገልጋዮችን ሕይወት ስናይ አርቀን እንዳናየው ነው የመጀመሪያው።